መኝታ ቤትሽ ውስጥ ማን ነው ያለው? እትዬ እኔ አይቼዋለሁ። መኝታ ቤቷ ውስጥ ሰው አለ። ሮማን እውነት ነው ፍቅር? ኧረ እማዬ በጭራሽ አውቃ ነው። ካላመኑኝ ሄዶ ማየት ይችላሉ። እትዬ ፍቅር ይሄ የመጨረሻዬ ነው። እማዬ ቆይ እኔን አታምኚኝም? አላምንሽም። ቆይ እንዴት ብትንቂ ነው እየጎተሽ እዚህ ድረስ የምታመጪው? ጭራሽ መኝታ ቤትሽ። እኔ ማንንም አላመጣሁም እማዬ። ሮማን ለምን እንደዚህ እንዳለች አልገባኝም። በቃኝ ፍቅር፣ እኔ የአንቺ ነገር ሰልችቶኛል። አሁን ልብስሽን ሰብስቢ፣ ሻንጣሽ ውስጥ አድርጊ፣ ወደ አያትሽ ነው መልክሽ። እንዴ እማዬ? አዎ በቃ ፍቅር፣ ከዚህ በላይ እኔ አንቺን አልችልሽም። ቆይ እማዬ ለምን አታምኚኝም? ምንም ነገር አላምንሽም። አቤት አሹ። ቤዛ ደጅ ቆማለች። ላስገባት ወይስ? እሷ ደግሞ ምንድን ነው የምትሰራው? እኔ ምን አውቄ። እሺ አስገባት። ፍቅር ነች ቶሎ። አንተ ቆይ ለምንድን ነው ዝም ያልኳሽ? ታዲያ ምን ላድርግ ሮማኒ? ስለ ዳኒና ስለ ፍቅር ነዋ። እትዬ እኮ በኋላ እኛ ሳንነግራቸው ገብቶ ቢያዩ ሁሉም ነገር ባንተ ነው የሚሰበው። ታዲያ እኔ እሱ ፈርቻ አይደል እንዴ? ቆይ ቤት በኩል አድርጎ ገባ። እኔ እንጃ፣ እኔ ምንም አላውቅም። ብቻውን ለእትዬ ነግሬያቸዋለሁ። ሮማኒ ደግሞ ምን ሆንሻል እንዴ? እኔንም አብረሽ ታስወቅሽኝ ነው እንዴ እንደዚህ ማድረግሽ? ያንተን አላሰብኩትም ነበራሹ፣ ግን እውነቱን መናገር ነው የሚሻለው። በቃ እኔም አንተም ሲገባ ላየ ነው። እትዬ መቻምንና ሮማኒ እንዲ ያልታደልኩ ለመከራ የተፈጠርኩ። አታስብ፣ እኔ ያስረዳችኋለሁ። እሺ በምዬ ብላ ባስለምነኝ ኖሮ ይችን ጉድ መች ሰማትና። በድጋሚ ስህተት መስራት የለብህም አሹ። በቃ አንተ ሂድ። እኔ ለትዬ ሁሉ ነገር ነግራችኋለሁ። አሹ አሹ አንተ ደግሞ እዚህ ታደርጋለህ? አሹ የለም እኔማ ፍቅርን ላሰማመጣት ነበር። እሱ ደግሞ ለምን አስፈልግ? ረሳሽው እንዴ? ፍቅርን እኮ ለምንሰራው ስራ ታስፈልገናለች አልሽው ራስሽ ነሽ። ገባኝ። እና ለሱ ሲባል መኝታ ቤቷ ድረስ ሲገባው። ታዲያ ሌላ ምን ጉዳይ አለኝ? ደግሞ ሳሉን አሉን እናቷ ታገኘኛለች። እንዴት በድጋሚ ስትት ትሰራለህ? ቆይ ስትወጣ አታገኛትም? መቼ ትወጣለች እባክሽ? እናቷ በር ዘግታባት ነበር። እና አንተ ምን ቤት ነህ? ለምን አርፋ አትቀመጥም? ቆይ ምን ያንቀለቅልሃል? ምንድን ችግር? ውዬቴ ዝም ብለሽ አትጨቃጨቂ። አሁን እኮ ዳኒ ሳይሆን የቤዛ ወንድም ተብዬ ነው የምወቀሰው። ቆይ ምን ሆነሃል? ቆይ ለስምሽ ተጨነቅሽ? እማዬ የባሰ ነው የምጠላኝ። እንዴ ተጥላሻ? ምን አስጨነቀሽ አንቺ? ከፍቅር እናት ደግሞ ምን ጉዳይ አለሽ? አሁን ወሬውን ተውና ይህን አበበ ጉዳይ እንዴት አደረክ? አልሄድኩ። ለምን? የአበበ የሌለ ጓ ምናምን አላለብኝም እንዳትመጣ ምናምን እያለ። ታዲያ አትምጣ ስለተባልክ ነው የቀረው? ቆይ ታዲያ እኔ አይሰማኝም? ደነዝ ነህ? እሺ እኔ ስንቴ ነው አትምጭ እየተባልኩ ሄድኩት? እንዴ ወድጄ ይመስልሃል እንደዛ እየተባልኩ ሄደው? የምንፈልገውን ነገር እስክናገኝ ብዬ እንጂ። ተያቸው በቃ። እኔም ደግሞ ስራ ተደውሎልኛል። ምን አይነት ስራ? ገጀራው ነው የደወለው። ጥሩ ግን ራስን የጠበቅ ስራ ደግሞ አሪፍ ገንዘብ ተቀበል። ሁሌ እሱ እንዳላት ትስራሽ። እሺ ደግሞ ትሰማኛለህ? ድጋሚ ወደዚህ ቤት ተመልሰን እንዳትመጣ። አሁን አላማችንን መርሳት የለብንም። ፍቅርም እናቷ ምንም አይጠቅሙንም። እሺ ገብቶኛል። ለማንኛውም ራስን ጠብቅ። እሱ ልጅ የሚሰራው ነገር በጣም ከባድ ነው። አያሳስብሽ ዳኒ። ስልክን አታጥፋ። ሰው ይጨነቃል ብለህ አስብ። እሺ አረ አንቺ ለእኔ ተጨንቀሽ ማለት ነው። እየቀለድኩ አይደለም ዳኒ። ደወለ። በቃ እኔ ልሂድ፣ በጣም ቆይቻለሁ። ቻው ቻው። ምኑን ጥሎሽ ነው የጣልክብኝ ጌታዬ? ኧረ እኔስ አሁንስ ግራ ገባኝ። የእነዚህን ልጆች ነገር ምንድን ነው የማደርገው? ውይ አደይ መጣሽልኝ ልጄ፣ መጣሽልኝ። አደይ ናፍቀሽኝ ነበር። እኔም በጣም ናፍቀሽኛል እናቴ። ደህና ነሽ? ብርሃንስ እንድትቀበልሽ ልኪያት ነበር። አላገኘሻትም እንዴ? ኧረ አልመጣችም። ወዴት ሄደች? ተቀበያት ብዬ ብልካት ሌላ ዙረቷን ሄደች። በይ እናቴ ከመንገድ ነው የመጣሽው፣ ደክሞሻል። ነይ እንግባ። እንዴ አንተ ምን ሆነ? ኧረ ቀስ በል እንዳትል። ምን ሆናል? ምን አደይ መጣች ጋሼ። እናቷ ቤት ገብታለች። ልጄ መጣች? አዎ እቄው ማማ ላይ ሆኜ እቄውን በምቃኝበት ጊዜ አደይን አየኋት እናቷ ቤት ስትገባ። እስኪ ጀምረኝ። ይኸው የምላትን በትክክል እየሰማች ነው ማለት ነው። ጫኔት ወዴት ጋሼ? ይኸውልህ ትሄድና አባትሽ ናፍቆሻል፣ አይኗን ይኸው ብሏል ብለህ እናቷ ሳትመክራት ይዛትና በሰላም ነይ ስላት እምቢ ካለች አስገድጄ ላምጣት? የምን ማስገደድ ነው? አባትሽ ናፍቆሻል፣ አይኗን ልይ ብሏል ብለህ ታላህ ባብለህ ይዛትና
ጫፏ እንዳትነካት ወርቄን ልጄ እንዳትነካ። እሺ ጋሽ እሺ። ቶሎ በል እናቷ። ኧረ ቀስ በል ደግሞ ይሄ እናቷ ሳትመክራት ቀስ ብለህ አባብለህ ይዛታ። ቶሎ በል ሰንካላ ኖር። ምን ልከው ነው ሂንት ውስጥ አሰብ ናውዲ? ምን ነው ልጄ መጣች። አንተ አጎት እንደመሆንህ መጠን አሁን አርግ አልኩህን ብሎ ታደርጋለህ። ምን አስጨነቀ ጋሼ? አንዱ ፍሪዳ ነው ይችላል። አሁን ያው መሬቱን እያስማማው ነው። እሱን ሸጬ አንድ በሬ ጥላለሁ። እሱማ ግዴታ ነው። ምን አስወራ ዝም በወር ነው እያዝ። ታዲያ ሌላ ምን ላድርግ? ለሰዎቹ ንገራቸው አንድ ነገር እንዳይቀር፣ ሁሉም ይዘጋጅ በአስቸኳይ። እሺ እሱ ግድ የለም። ልጅቷ እንኳን በሰላም እግሯ እዚህ ረገጠ። ሌላውን ሁሉ ለእኔ ተወው፣ እንደሚሆን አድርገዋለሁ። እኔ ምስል ልጄ ላዋራት። አይ ግድ የለም እናቆየው። ደግሞ ልጅቷ በርግጋ ጠፍታ እንዳትሄድ በልሽ። አደየኔ አበባ። ታዲያ አሁን እናቷ ቤት ነው ያለችው? አዎ ትመጣለች። እንኳን ለልዑል ለንጉስም ሲያንሳት ነው። እንዴት ቆንጅታለች መሰላል። ስታድግማ ውበቷ መጣ። አቤት አቤት ብታያት እኔ ልጅ ሆና። ታዲያ ያንተን ልጅ የሚያህል ማን አለ? የዛ የኩራባቸው ልጆችም ዝም ብሎ ቀሩ ተንዘላዙ። የአንተ ልጆች ናቸው ዘር የሚያስቀጥሉ። አሁንማ ስታድግ አንተ ውበቷ ሁሉ ፈካ። የኔ ልጅ ሆና ታስከብረኛለች። አሁን ለልት እኮ ነው። ቆይ እሺ፣ የት ሄደ? እኔ ምን አውቃለሁ። ብቻ አንቺ ተረጋጊ። ሄሎ ዳይመንድ፣ ከቀመጠል ጋር ነኝ። የት ናችሁ? አልገባውም። አስፈቅጄ ወጥቼ ነው። እሺ በቃ መጣኝ። ምን አለክ? ማዘሯ አልተገኘችም። ለሊ ሴት ናት። እሷማ ታማለች። ምን አይነት ፈተና ነው በፈጣሪ። የምር ግን ካገኘኋቸው አልፋታቸው። ቆይ እንዴት ቢያስቡ ነው ማዘሯን? ቀምጠል ተረጋጊ፣ ትገኛለች በቃ። ቆይ ምን አይነት ልብ ቢኖራቸው ነው በፈጣሪ? እንዴት እናት ይዘው ያሰቃያሉ? ምንድን ነው የሚያስደስታቸው? ከእሷ ምንድን ነው የሚያገኙት? ምን አይነት የጭካኔ ልብ ነው? ፍላጎታቸው እኔም ግልጽ አልሆነልኝም። ቆይ የሚቀየር ነገር በሌለበት እንደዚህ ማድረጋቸው ምንድን ነው ጥቅሙ? ኪንጎ የገቡበት ገብቼ ማግኘት አለብኝ። እሺ በቃ እኔ እንሂድ። ሀይ እንዴት ናችሁ? ምን እያደረግሽ ነው? ስለ ማዘሯ የምታውቂው ነገር አለ? ማናት ማዘሯ? የማን ማዘር ናት? ቤዛ አታስመስይ። እኔ ምንም አውቀው ነገር የለም ቅምጥል። እኔ ለራሴ በስራ ቢዚ ነኝ። ምንም አውቀው ነገር የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንደውም ካላመንሽ ነኝ እንሂድ። እኔ እንደ አንቺ ስራ ፈት አይደለሁም። እሺ ከአንቺ ጋር ስዞር የምገኘው። ቤዛ ግን ተሳስቼ አንድ ነገር ልስማና አንላቀቃትም። እሺ አሁን ቀጥ ብለሽ ሂጂ። ቆይ ግን ቤዛ እንዴት ጠረጠርሻት? ስለ ለሊ ከቤዛ በላይ የሚያውቅ ሰው ይኖራል? ምንም ቢሆን እኮ አብረው ተምረዋል። ስለ እሷም ስለ ቤተሰቦቿም በደንብ አድርጋ ጠንቅቃ ታውቃለች። በቃ አንቺ ተረጋጊ፣ ነይ እንሂድ። ለሊ አሁንም ራስሽ ላይ የሚሰማሽ ስሜት አለ? አዎ ዶክተር፣ ትንሽ ይሰማኛል። ለሊ በጣም ተደጋጋሚ ነግሬሻለሁ። ራስሽን መንከባከብ አለብሽ። ከሕክምና በኋላ በቂ ረፍት ማድረግ አለብሽ ብዬ ነግሬሻለሁ። እንደዛ ካላደረግሽ የማዞር ስሜቱ አሁንም ሊኖር ይችላል። እሺ ዶክተር። እሺ እንድትይኝ አይደለም ለሊ። በዚህ ልክ ግድ የለሽ የምትሆኚ ከሆነ እኔ ኃላፊነቱን አልወስድም። ስንት ነገር ተነጋግረን፣ ቆይ እንዴት በዚህ ልክ ግድ የለሽ ትሆኛለሽ? በጣም ይቅርታ። እኔ እኮ እዚህ ቁጭ ብዬ መረጋጋት ስላልቻልኩ ነው። ቆይ ምን ተፈጠረ? ግዴታ ዲ መኖር አለባት? አይ እንደዛ እንኳን አይደለም ለሊ። ሁሉም ነገር አንቺ ደህና ከሆንሽ በኋላ ይደርሳል። ለሊ፣ እዚህ ወንድ ሸሚዝ አለ እንዴ? ምን ነው? ለምንሽ ነው? አይ እዩዬ ሸሚዙን ከላይ እንዲቀይር ብዬ ነው። አይ አትቸገሪ ሩታ፣ ለእኔ ችግር የለም። እርግጠኛ ነህ? ምን ነው እንዳልከስ ፈራሽ እንዴ? በቃ ለማንኛውም ለሊ እኔ ልጅ ራሽን ተንከባከቢ። በአንቺ መዘናጋት በሽታው ከፍተኛ ደረጃ ከደረሰ አማራጭ ላይኖረን ይችላል። እሺ ዶክተር። ከአሁን በኋላ ባዴ ቦታ አንቺ ተንከባከቤት ስለተባልኩኝ ከዚህ በኋላ የምትረሳው ነገር ካለ ለእኔ መናገር ትችላለህ። እሺ በቃ በሉ እኔ ልሂድ። ዶክተር ልሸኝክ? አይ አያስፈልግም። እሺ ዶክተር አመሰግናለሁ። በይ በቃ ለሊ እኔ ልሂድ። አዲስ ነገር ካለ መደወል እንዳትረሽ እና ደግሞ ሐኪም ቤት ያለሽን ቀጠሮ እንዳትረሽ። ቻው። እሺ እኔ የምልሽ ለሊ። ምን ዶክተር? አዴ በሰላም ገባች እንዴ? አዎ በሰላም ገብታለች። እሺ በቃ ሰላም በይልኝ። እሺ ዶክተር።